እኔ ሙሌ የኔ ሙግት እኮ ይሄን ያለ ውይይት ለዲቤት የሚሆን ርዕስ አይደለም እኮ። አሁን ጌታን ስናስቀብላቸው እንዴት እናስቀብላቸው? የቀደሙ አባቶች ጌታን ሲቀበሉ የነገርየው ክብደቱ የሚለካው ነገርየው ሊያመጣው የሚችለውን ጉዳትን አይተ ነው። የነገርየውን ጉዳት ማለት አሁን አንድ ነገር ምንም ሚዛን አይደፋም ሚዛን ይደፋል የምትለውን በምን ለክተው ነው የነገርየው ጉዳይ። ለምሳሌ ይሄንን ጉዳይ የተነሳው የወንጌላውያን አማኞችን የጌታን አቀባበል ትክክል አይደለም ብሎ በመካነ ኢየሱስና በወንጌላውያን አማኞች ሰፊ ልዩነት እንዳለ ማሳየት እና ወንጌላውያን አማኞች ሲባል ሉትራንን ጨምሮ ነው እና ሊፈጥረው የሚችለውን ችግር በዚህ ፕላትፎርም አክቹአሊ መሬት ላይ ምንም እንደዚህ አይነት ነገር ላይ ቦታ እንደሌለው የታወቀ ነው። ምንም እንትን የለውም። ግን እዚህ ጋር ላለው ነገር ምን ያህል ሰዎችን በዚህ ጉዳይ ላይ ያሰናክል ይችላል? ምን ያህል ሰዎችን ጥያቄ ሊፈጥር ይችላል? ምንድነው ነገሩ ክብደቱና ቅለቱ የሚለካው በሚያመጣው ውጤት ወይ ደግሞ በሚያመጣው ተጽዕኖ እንጂ ዶክትሪን ነው አይደለም። ስለዚህ እየተናገረ ያለው በመካከል ያለ በእኛና ማለት በወንጌላውያን በሪፎርምድና በጴንጤቆስታል ከዛ እና በመካነ ኢየሱስ መካከል ያለውን ልዩነት ምን ያህል ነው የሚለውን ነገር በጣም አጉልቶ ማሳየት ለምን እንደተፈለገ አልገባኝም። ለምን እንደተፈለገ ማለት ነው። ስለዚህ እሱን ነገር አንድ ክሌም የሚያደርግ ሰው አንድ ነን ብሎ የሚል ሰው ደግሞ አንድነቱን አንተ ያልከው አይደለም ደግሞ እንደዛ እንዳልከው አይደለም ሁሉ የሚለውን ነገር ለማሳየት ከተፈለገ ውይይቱ መቅረቡ ያን ያህል ከባድ ነገር አይደለም። አንድ ሰው ክሌም እስካደረገ ድረስ የቸርች ፋዘሮች እንደዛ ይላሉ ብሎ ክሌም እስካደረገ ድረስ እናንተ የምትሉት ነገር ትክክል አይደለም ብሎ ክሌም እስካደረገ ድረስ ያን ነገር አቅርቦ መወያየቱ ችግር የለውም። በዛ ጉዳይ ላይ ለምሳሌ ፌርማን ከዚህ ቀደም ሉትራኖች ሲናገሩ ሰምተናል። ከዚህ አክሊልሻሽ ቻው አሁን ከዚህ ቀደም እንግዲህ ከዚህ በከፋ ነገር ማለት ነው ሉትራኖች ምን ሲሉ ሰምተናል? ቅዱስ ቁርባን ወይ ጌታ እራት አዚፍ የነሱ ቫሊድ እንደሆነ የኛ ኢንቫሊድ እንደሆነ ሲናገሩ ሰምተናል። አሁን ከዚህ በላይ እንግዲህ ትልቅ ነገር ሊያመጣ የሚችል ነገር የለም። ልዩነት ላለማስፋት እንጂ እኔ ራሴ ነበር የምቀበለው ይሄንን በዚህ ጉዳይ ላይ ራሴ ማለት ጀስት ነገርየውን ከሚያባብሱ ነገር መሬት ላይ ያለችው አሁን እኮ መሬት ላይ ያለችው አንዱ ሉትራን እንቶና እሱ ሰውየው በራሱ እንዴት ያለ እንደዚህ አይነት ስቴት አሁን ሉትራኑን ሳይድ ተጥቶ ዴቭን ብቻ ነጥሎ ወይ ውይይት ማድረግ አይቻልም? እንግዲህ እሱ ምናልባት እኔ ይሄንን ጉዳይ የቆየ የተፈታ ጉዳይ ሆኖ ነገሮችን ወደ ኋላ ስቦ ነገሮችን ወደ አልተፈለገ አቅጣጫ እንዳይሄድ እንጂ እኔው ራሴ ነበር የምቀበለው። ባይዘው ቫሊድ አሁን ቅድም ለምሳሌ ሲናገር ሰምቼዋለሁ። ምን ሲል ሰምቼዋለሁ? ብዙ ካሪኩለሞችን እያዘጋጀን ነው እዚህ ቲክቶክ ላይ ብቻ ሳይሆን ከገጠር እስከ ከተማ ምናምን እንሰራለን ብሎ እንትን እያለ ስለሆነ ሜቢ ነገርየውን ኦን ዘ ቴብል ቶፒኩን ኦን ዘ ቴብል መጥቶ ምክንያቱም እነዚህ ይሄን ሁሉ ልዩነት ይሄን ሁሉ ነገር እኔ ልዩነት ናቸው ብዬ አላስብም። እንግዲህ እንደ ልዩነት እሱ ከወሰደው ማለት ነው። ያው ኤኒዌይስ ዞሮ በእንደዚህ አይነት ጉዳይ ላይ ፐርሰናል ካልሆነና ነገሮች እንትን ካላለ በእርግጥ ያኔም ነገሮችን ለማቀዝቀዝ እኔ ነበርኩ የጠየቁት አክቹአሊ ኢንቫሊድ ነው ሲል እንዲለው ማለት በውስጣቸው ያለውን ነገር ምናልባት በሱ ምንድነው እኛን እያሰበን ያለው የሚለውን ነገር ለማውጣት አንዳንድ ጥያቄዎች ለመጠየቅ ሞክሬ ነበረ። በሰዓቱ በአንዳንድ ሰዎች ጣልቃ በመግባትና ነገሩን ወደ ሌላ አቅጣጫ እንዲሄድ በማድረግ ምክንያት ትቼዋለሁ እንጂ እዛኔ እኔ ራሴ እንደዛ ከሆነ አልዳናችሁም የሚል ካፉ ያንን ንግግር ቢወጣ ሙሉ ለሙሉ ያንን የሚያምንበት ከሆነ እንዲል ነበር ፈልጌ የነበርኩት ቢወጣ እኔ ራሴ ዲቤት ተጠራው ነበር። በቃ ስለዚህ አልዳንከም ብሎኛል። እኔ ያልዳንኩ ሰው ነኝ። ይምጣና በሳክራመንት እንድድን ያድርገን። አክቹአሊ እኛ ይሄንንም ራሱ ባውቅ ደስ ይለኛል። የወንጌላውያን አማኞች ነገረ መለኮት በዚህ ጉዳይ ላይ ኢቫንጀሊካሊዝም ነው። ኢቫንጀሊካሊዝም ማለት የሰው ድህነት ፐርሰናል ነው። ስለዚህ ሰው በግሉ ክርስቶስን ተቀብሎ መዳን ይችላል ብሎ ማመን ነው። እንግዲህ እነሱ በዚህ ጉዳይ ያምናሉ አያምኑም ባገኘውና በጠይቀው ደስ ይለኝ ነበር። ሳክራዶታሊዝም ማለት በሳክራመንት በኩል ነው ድህነት የሚገኘው። አንድ ሰው በቸርች በኩል ነው የሚድነው።
በአንድ በዛች በቸርች በኩል ካልሆነ በስተቀር ቸርች ውስጥ ከሌለ በስተቀር ወይ ደግሞ የሳክራመንትን ካልወሰደ በቀር በዛ በቀር ካልሆነ በስተቀር መዳን የለም ብለው የሚያምን ሰው ኢቫንጀሊካል አይደለም። ኢቫንጀሊካል ነኝ ሊል አይችልም። አክቹአሊ እንደዛ ብሎ የሚያምን ከሆነ ማለት ነው። ስለዚህ ያንን ነገር ባውቅና ቢኖር እንዲሁ አሁን ራሱ ቢመጣ ይሄንን ነገር ጠይቄው ኢንቫሊድ ነው ሳክራመንታችሁ ቫሊድ አይደለም የሚለውን ነገር ከዛ አልዳናችሁ ወደሚል ስቴትመንት ከመጣ እኔ ራሴ እዚሁ ዲቤት አረግ እዚሁ ላይሆን ይችላል፣ እዚሁም ሊሆን ይችላል፣ በኮስትም ሊሆን ይችላል። እኔ ራሴ ዲቤት እገባለሁ ከሱ ጋራ ማለት ነው በሳክራመንት ጉዳይ። እኔ ባይዘዌ የኔም አሁን ላይቭ የገባሁበትም ጉዳይ ኦልሬዲ ቀኑ ሙሉ ቲክቶክ ላይ ዳዊትም ሲናገር ሰምቼዋለሁ። አሁን አመሻሹ ላይም ኤፍሬም ሲናገር ሰምቼዋለሁ። እኔ ኤፍሬም የጠራው የውይይት ርዕስ እኔ ኦልሬዲ አንተ እንደሚያወያይ ርዕሱ በጣም ዳሜጁ ከባድ ስለሆነ ሊያከራክር ሊያወያይ ይችላል ብለህ ታምናለህ። እኔ ግን ብዙም አሁን እንደባለፈው ነው የሚሆንብኝ። አሁን በልሳን ጉዳይ ላይ ከዚህ ቀደም ጥሪ አቅርቦ ነበር። ሉትራኖች ግን እስካሁን ድረስ የውይይት ጥሪ እያቀረቡት ያሉት ሌላ ነገር ነው። በዛኛው ሳይድ ደግሞ መልሶ የውይይት ጥሪ እየቀረበ ያለው በሌላ ነገር ነው። ስለዚህ እንግዲህ ያው እንደሚሆኑ ይሆናል ያለኝ መልእክት። 10 ደቂቃ አስታቸውና የጥሩትና እስኪ እዚህ መጥቶ እንዲሁ አንዳንድ ነገር ጠይቀ ነው በዛውም ዲቤቱንም እንትን እንዳደረግ ማለት ነው። እስኪ 10 ደቂቃ አስጠይቃሉ ነው 10 ደቂቃ አስታቸው ጥሩት። እስኪ ማን ነው እንዲሁ ይኸው 10 ደቂቃ ከስር እየጻፉ ነው። እስኪ እንጃ ከስር አይነት ነገር እስኪ በእናትህ 10 ደቂቃ አስጠና። ደቂቃ እየለመነ ያለ ሰው አለና እስኪ ጥሩት። ይኸው ዳዊት እዚህ ይምጣ እና ይናገር የሚለውን ነገር ከዛ በኋላ የሚለውን ነገር ላይ ውይይት እንገባለን ማለት ነው። እቺ ኮሜንት ላይ ሲሳይ ምን ቤት ነህ ምናምን ለምትሉኝ ሰዎች እኔ አንድ ቲክቶክ ላይ እንዳለው ሰው የኔን ሐሳቤን ነው ሼር ያደረኩት። እኔ ሐሳቤ አሁንም ኤፍሬም የጠራው የውይይት ርዕስ ውሃም ያነሳ አይደለም። የውይይት ርዕሱ ይሄን ያለ የሚያወያይም ነገር አይደለም። ከዛ ይልቅ ከዚህ ቀደም ራሱ ዳዊትም ሌሎችም ሉትራኖች ሲናገሩ የሰማናቸው ነገሮች አሉ። የእናንተ ቅዱስ ቁርባን ለምሳሌ ኢንቫሊድ ብለው ያምናሉ። ለምን ወንድማችን ኤፍሬም በዚህ ርዕሰ ጉዳይ ላይ ለሉትራኖች ለምን የውይይት ጥሪ አያደርግላቸውም? በቃ this is my idea። ምክንያቱም እነሱ እንደዛ ብለዋል። አሁን ይሄ ምናልባት እንግዲህ አላውቅም ዳዊት ይህንን የውይይት ርዕስ ተቀብሎ ከመጣ ኢትስ ኦኬ። ግን እኔ ያወያያል ብዬ ስለማላምን ርዕሱ አሁን ጌታን ስታስቀብሉ እንዴት ነው የምትቀበሉት? ጎበዝ የሆነ ሰው ሉትራኖች ተደጋግሞ በዚህ ርዕሰ ጉዳይ ላይ የሚወያየን ሰው እንፈልጋለን ስላሉ ከዚህ አንጻር ብትወያያቸው ነው። እሺ አማኒ ዌልካም፣ እንኳን ደህና መጣ። አማን ክርስቲያን ሲሶ እንዴት ነህ? ደህና ነህ? እንዴት ነህ? አለው እግዚአብሔር ይመስገን። እኔ እንኳን ርዕሱን አላየሁትም። ምንድን ነው የጠራው ዴቭን? ርዕሱ ምንድን ነው? ዳዊት ቀን ላይ አንድ ነገር ሲናገር ነበረ። አብዛኞቹ ወንጌል አማኞች ለምሳሌ አዲስ ሰው ወደ ክርስትና ሲቀላቀል ጌታን የሚያስቀርብበት መንገድ አለ አይደል? ዓለምን ክጃለሁ ሰይጣንን ክጃለሁ ምናምን ብለው ይሄንን ጌታን የሚያስቀብሉበት መንገድ ትክክል አይደለም፣ አፖስቶሊክ ክሪድን የተከተለ አይደለም እና ይሄ በፍጹም ትክክል አይደለም ብሎ ይሄንን ነገር ቻሌንጅ አደረገ። በዚህ ጉዳይ ላይ ከፈለገ ብሎ ለወንድማችን ኤፍሬም ለወንድማችን ዳዊት የውይይት ጥሪ ኦፊሻል የሆነ የውይይት ጥሪ አድርጎለታል። እኔ ደግሞ ይሄ ነገር ብዙም እንትን አላለም። ከዚህ ቀደም ተደጋጋሚ ጊዜ ሉትራኖች ክሌም ያደረጉት ነገር ስላለ ለምን ይሄኛውን ይሄ ብዙም እንትን አይደለም። ኦልሬዲ ሰምተህ እንዳልሰማ ማለፍ የምትችለው ነገር ነው ብዬ አስቤ ነው። ምናልባት ተሳስቼ ከሆነ እንደዛ ማለፍ የሚቻል ነገር ነው ብዬ ነው። አማኒ ግልጽ ነው ሐሳቡ? አይ ገብቶኛል። ረጅም ያወያያል ብዬ አላስብም። እኔም እውነት ለመናገር ደግሞ ትልልቅ ርዕሶች እያሉ አይ ቲንክ አነስ ያሉ ርዕሶችን መምረጥ አይ ቲንክ አይ ዶንት ኖ ብዙ እንትን አላደርገውም። እኔ ፌቨር አላደርገውም፣ ግን መብታቸው ነው። እንወያይ ካሉ ደግሞ በገዛ ቤታቸው በገዛ ድምጻቸው ድምጽ ነው ናቸው። የውይይት ጥሪ ያቀረበው ለምሳሌ እኔ የውይይት ጥሪ ያቀረበው ቀን ላይ የተቆረጠ ቪዲዮ ምናልባት ኤፍሬም ሰዎች ልከውለት ሰምቷል።
ስለሰማ ለምን እኔ እናንተ በዚህ ጉዳይ ላይ ዲቤት አንገባም ብሎ የውይይት ጥሪ አረገለት። ከዛ ይልቅ ግን ሉትራኖች ተደጋጋሚ ሳክራመንት ላይም እና ሌሎችም ነገር ላይ የተናገሩት ንግግር አለ። ለምን በዛ ጉዳይ ላይ ለምን የውይይት ዲቤት ጥሪ አያደርግለትም? this is my የኔ ምልከታ ነው። ምናልባት ከታች ያላችሁ ሰዎች ካጠፋው የተሳሳተ ነገር ከተናገርኩ አም ሶሪ። እኔ የራሴን እይታ ያየሁትበትን እይታ ነው። ከዛ ይልቅ ተደጋጋሚ ለምሳሌ አልታር የሌለው አሁን ቸርች ላይ መወይ ትልቅ ርዕስ ነው። ስለ ቸርች ቢወያዩ ራሱን የቻለ ትልቅ ርዕስ ነው። ቁርባን ላይ ትልቅ ርዕስ ነው። በዛ ላይ አንተ ያነሳው ሀሳብ ጥሩ ነው። አሁን ቁርባን ላይ ቢሆን ቅዱስ ቁርባን ለድነት ነው አይደለም፣ ጥምቀት ለድነት ነው አይደለም የሚለው ላይ እምነት ብቻ ሲባል እነዚህን ያገለነ ነው አይደለም የሚለው ላይ አልታር አልታር አላችሁ የለም የሚለው ውይይት ላይ በጣም ብዙ እንጂ ልሳን የሚቀበሉ የማይቀበሉም ስላሉ ልሳን ላይ እንደዚህ ነገሮች ውይይቶቹ ትንሽ አይ ቲንክ ላወያዩ ወይ ደግሞ ሊያዋሩ የሚችሉ ርዕሶች ቢሆን ጥሩ ነበር። አይ እዚህ ላይ ደግሞ እንወያየው ካለው ከተቀበለው ደግሞ መብታቸው ነው። እኔ በቤተሰብ መሀል መግባትም ጥሩ አይደለም ብለን እንተዋለን። ያላስጨነቀን ቀጥሉ። እኔ ግን እንደ ሀሳቤን ነው የምሰጠው። እኔ ከዛ ይልቅ አሁን ከተነሱ ርዕሶች ይልቅ በጣም ሊያወያዩ ሰዎች ራሱ የብዙ ሰው ጥያቄ ሊመልስ የሚችሉ ቶፒኮች አሉ። ብዙዎችን መስማት የሚፈልጉ ምናልባት በዚህ ርዕሰ ጉዳይ ላይ ግራ እየተጋቡ ያሉ ሰዎች ወደ ትክክለኛ ትምህርት የሚመጡበት አጋጣሚ ይፈጠራል ይኖራል ብዬ ማሰባቸው ቶፒኮች አሉ። በዛ የውይይት ጥሪ ቢያቀርቡላቸው ደስ ይለኛል። ኤኒዌይ ከተወያዩኝ አንሰማና እንግዲህ ሪፍሌክሽን እንሰጣለን እንደ ልማዳችን። በቃ እኔም ለማወቅ ነው የገባሁት ምንድን ነበር ውይይቱ ምናምን የሚለውን። በሉ መልካም ቀን ይሁንላችሁ። ኤና ሙሌና ሲሶ ደህና ዋሉ። እሺ አማን ቴንኪው። እሺ ደህና ዋሉ። ሄኖክ የምትለው ሀሳብ አለ? ሄኖክ ከላይ አለ እኮ ሄኖክ። ሰላም ብያለሁ። ይሄ ነገር ምናልባት እንደው በቴዎሎጂ በምናምን እንትን ያሉት ሰዎች በውስጥ ነገሮችን ለማስተካከል ጥሩ ነው ብዬ ነው የማስበው። ለሆነ ጥያቄ ተጠራ፣ ተጠየቀ፣ እዛ እንግዲህ ሲያወራ የሆነ ነገር ወጣ፣ አመለጠ። ሁል ጊዜ ጦርነቱ እንትን እያለ ነው እየሄደ ያለው። የራሳቸውን ትምህርት የራሳቸውን ትራዲሽን መጠበቃቸውን ማንም የሚቃወማቸው የለም። ያንን እንደግፋለን ማለት ነው። ከዛ በተረፈ ግን እንደው ነገሮችን ሁሉ ይዘን ሚዲያ ላይ እንውጣ እየተባለ መጨራረሱ ቢቀር ጥሩ ነው ብዬ ነው የማስበው፣ በግሌ ማለት ነው። እሱ የሚያምነውን ነገር እየተናገረ ነው። ያንን ለሱ መተው ነው። ለምን እንዲያልክ ለምን እንዲተናገርክ እየተባለ ለዲቤት ጥሪ ምናምን እኔ እንጃ። እንግዲህ ያው የወንጌል አማኝ ነው ብሎ ሰው እስካሰበው ድረስ እርስ በራስ በዚህ ደረጃ እንሂድ ማለት እኔ አግባብ ነው ብዬ አላምንም በግሌ። እና ቢያስተካክሉት ቅድም ኤፍሬም ቤት ከፍቶ ነበረ፣ እሱ ጋር ብዙ ሰዎች ገብቶ ነበረ እና የሆነ ጦርነት የሚያመጣ አይነት ነገር ባይሆን እሱንም ሌላ መሰለህ። ይሄን አሁን እኮ ቅድም እኔም ኤፍሬም ጋር ነበርኩ፣ ታች ሆኜ ሳዳምጥ ነበር። ምንም ዋሾ ነገር የለም። ኤፍሬም ጋር ነበርኩ። ኦልሞስት ኦል 90% ሙሌም እዛ ሲናገር ሰምቼዋለሁ። ይሄንን የውይይት ርዕስ ይቀበል አዚፍ በቃ ማለት ዳዊት ይሄን የውይይት ርዕስ ተቀብሎ ውይይት እንዲደረግ በጣም ብዙዎቹ ፕሮሞት እያደረጉ ነበር። በጣም ብዙዎቹ በቃ ማለት አቅም ካለው ሞራል ካለው አሁን ደግሞ እንደ ልማዱ እንዳይደበቅ እንዳይጠፋ። ለነገሩ እኮ ዳዊትም እኮ ጎሮላ ፋይተር ሆነ እኮ። ዴቭም እኮ ችግሩ ምን መሰለ የሆነ ነገር ይተኩስና የሆነ ነገር ይልና ዴቭም እኮ 2 ሳምንት 3 ሳምንት ጥፍት መከራችን በላን እኮ ወይ እሱም እንደዛ አይደለም። ሲሶ ቅድም እኔ አማን ሻሎም ሲያወራ ሰምቻለሁ። በውስጥ ዋትሳፕ ላይ የሆነ ነገር ላይ ብቻ
ሰብሰብ ብሎ እያወሩ እንዳለ እውነተኛ ነገር ከሆነ አሁንም ቢሆን በውስጥ ነገሮችን ቢያስተካክሉ ወደ ሚዲያ እያመጡ የቴዎሎጂ ባክግራውንድ ያለውም የሌለውም እየፈተፈተ ስለሆነ ዴቭ የሚያወራውን ነገር ውሸት ነው ብሎ እንትን ማለት አይቻልም። ገባ? ቴዎሎጂ የተማረ ሰው ነው፣ እውቀት ያለው ሰው ነው እየተባለ ነው አይደል? ያው ከምናየውም ነገር ከሚያስተምረውም ነገር አንጻር ምንም እንደው ዝም ብሎ ተራ ሰው የምናገር ንግግር አይደለም። ለዛ በውስጥ ቢስተካከል እኔ እንደው እንትን የምለው እንደዛ ነው። ካልሆነ ግን እንትን ምንድነው ጎራ ጎራ እየተያዘ ለምሳሌ እኮ ኤቢ እያለ እኮ ኤቢ እያለ ነው። በውስጥም ተወራ አልተስተካከለም። እኔ አሁን ይኸውልህ አቋሜ ስም ሙሌም አለ ሄናክም እኔ አሁን አዚፍ ሉትራንን ዲቤት እንደሚያደርጉ ሳይሆን ራሱ ወይንም ከሉትራን ለይቶ ዳዊትን ለምን ውይይት አይደረግም ነው። አሁን እኮ በቃ ዳዊት ብቻ በዚህ ርዕሰ ጉዳይ ላይ ለምሳሌ ቀላል እንትን እኮ ነው። ኦልሬዲ ቅድም ሙሌም ስላለው እኮ ነው። ኦልሬዲ ሰው ለስለስ ዴቭ አሁን ዳዊት ያወራውን ነገር ይሄ ጌታን ተቀበሉ እየተባለ የምነገረው ነገር ትክክል አይደለም ብሎ ያለውን እሱ በማስረጃ እሺ አፖስቶሊክ ክሪድ ነው እንጂ አሁን የሚባለው ልክ አይደለም ብሎ ከዛ ማስረጃ ይዞ ከመጣ አሁን ያለው በእኛ በኩል ያለው ጌታን ተቀበሉ ተብሎ እንደዚህ ጌታን ተቀብያለሁ፣ ሰይጣንን ክጃለሁ፣ ዓለምን ክጃለሁ የሚባለው እሱን ከየት አመጣችሁ በማስረጃ አሳዩኝ ብሎ ይሄ ሰውዬ መጥቶ ቢገጥም ማስረጃ አላቸው። አስቸጋሪ እኮ ነው። ለዚህ ነው ለምሳሌ ጌታን ተቀበል ኢየሱስ ክርስቶስን የግል አዳኝ አድርገህ ተቀበል የሚለው እኮ ምንም እኮ እንትን እኮ አይደለም። ይሄ ስተት የሆነው ምኑ ጋር ነው? ለዚህ ልንገራ እሱ ደግሞ ከቤተ ክርስቲያን ትምህርት አንጻር ይላል። የአባቶችን ትምህርት እንደወረደ የሚቀበል እንደዛ ነው የሚቀበል። ምንድነው ማስረጃ የጠየቀው? ለምሳሌ ማስረጃው ከምንድን ነው? አዎ እንደዚህ ጌታን አዳዲስ ሰዎች ሲመጡ እንደዚህ ጌታን አስቀብሉ የምለውን እሱን በማስረጃ አሳየኝ ብለህ ሙሌ ከሱ ከዴቭ ጋር ማስረጃ አምጥተህ ልክ ነው ትክክል ነው ብለህ ያንን ኮንፈርም ማድረግ ትችላለህ ከዴቭ ጋር። አፖስቶሊክ ክሪድም ሐዋርያት ጌታን ሰውን ስታስቀብሉ እንዲያርጋችሁ በሉ ብለው ጽፈው አይደለም የሰጡት። ሐዋርያት የጻፉት ነገር አይደለም። አፍተሮል ከጊዜ በኋላ ዴቨሎፕ የሆነ ነገር ነው። ያ ዴቨሎፕ የሆነ ነገር በራሱ ችግር አለው የለውም ሌላ ጉዳይ ነው። ስለዚህ ጌታን ተቀበል አንድ ሰው እድን ዘንድ ምን ላድርግ ቢል በጌታ በኢየሱስ ክርስቶስ እመን ብለህ ትነግረዋለህ። ጌታን እንዲያምን ትነግረዋለህ። ጌታን ካመነ ኦልሬዲ ጌታን እንዳመነ በአፉ ቢመሰክር ቢናገር ምንም ክፋት የለውም። አፍተሮል ኮንቴክስቱ ለምሳሌ ኢየሱስ ጌታ ነው ብዬ ባፌ መሰክራለሁ፣ እግዚአብሔር ከሙታን እንዳስነሳው በልቤ አምናለሁ ብሎ አንድ ሰው ማለቱ መጽሐፍ ቅዱሳዊ አይደለም ወይ? ይሄንን ነገር መጽሐፍ ቅዱሳዊ አይደለም ወይ? ይሄንን ነገር መጽሐፍ ቅዱሳዊ አይደለም ወይ ብሎ ወይ አይደለም ብሎ መምጣት ነው። አይደለም ይሄ ቢብሊካል አይደለም። እንደዚህ ያስቀብሉ የሚል ነገር የለም። ግን እያንዳንዱ ነገር አፖስቶሊክ ክሪድ ላይ ያለውም እዚህ ጋም ያለውም መጽሐፍ ቅዱስ ውስጥ አለ የለም ብሎ ማለት ነው። እሱን ነው የሚታየው እንጂ እንደዚህ ጌታን አስቀብሉ ብሎ ያለ የለም። ሲጀመር አፖስቶሊክ አሁን እሱ ያነሳቸውን ነገር አንድ አዲስ ወንጌል የነገርኩትን ዛሬ ወንጌል የነገርኩትን ሰው ሰማለሁ፣ ግን ኔትወርኬ ትንሽ የሚያስቸግር ይመስለኛል። ሙሌ ይሰማል፣ በደንብ ነው የሚሰማው፣ ይሰማል። ያ የሚሰማ ከሆነ በግልጽ ጉዳይ በዚህ መንገድ ጌታን አስቀብሉ ተብሎ የተባለ ነገር የለም። ሲቀጥል ደግሞ እያንዳንዱን የሥላሴን ጉዳይ ከዛ የነገረ ክርስቶስን ጉዳይ እያንዳንዱን ነገር ሰው ተረድቶ የነገረ ክርስቶስ ባህሪ ምንድነው ይሄንን ሁሉ ተነግሮት ነው ሰው ወንጌል የሚቀበለው። ይሄ አይደለም፣ በትክክል በእንደዚህ አይነት መንገድ አይደለም። በመጽሐፍ ቅዱስ ፈጽሞ ሊገኝ የማይችል ለአንድ አዲስ ሰው የሥላሴን ነገር አንስቶ የነገረም ሐዋርያ የለም። አሁን ሥላሴ አስተምረህ አንድ ሰው ወንጌል ታስቀብሏል የሚል ነገር የለም። አለቀ አለ እንዴ? የት ነው አንድ ወንጌል የሚመሰክር ሰው ስለ ሥላሴ አንስቶ ይህንን ነገር እወቅ ወይ ይህንን ነገር መስክር
አብ ወልድ መንፈስ ቅዱስ አንድ አምላክ ምናምን በአካል በስም በግብር ሶስት እንዲህ አይነት ነገር ይስኛል የለም እንደዚህ ነገር። ስለዚህ መጽሐፍ ቅዱስ ጌታን የምታስቀብሉበት መንገድ በዛ ነው በዚህ ነው ባላለበት ጉዳይ ከመጽሐፍ ቅዱስ በሲስተማቲክ ቴዎሎጂ መሰረት በቃ ብቻ እንዲህ ብለህ ወንጌል ሰብከው ወንጌል ከሰበከ በኋላ እንዲያምበል እንዲስበል ብትለው ትክክል አይደለም። በኋላ ነው የመጣው አልቀበለውም ምናምን የሚያስብልም አይደለም። ከጅምሩ ቶፒኩም እሱ አልነበረም እና እሱን ነው ቆይ ሲሶ ለምንድን ነው እናንተ በውስጥ ነገሮችን ማስተካከል የማትችሉ? አሁን ብዙ ደረጃ እየተደረሰ ነው። የመሬቷ ቅድም ከታች የሚጻፈ እኮ በውስጥ ስንቴ በዚህ ጉዳይ አወራን እኮ አለ እኮ በውስጥ አሁንም ቢወራ ምን ችግር አለው? ትምህርት እኮ ነው እኮ እንዴ ይሄ ነገር እኮ ትዳር አይደለም። ሄኖክ እኮ በውስጥ የሚወራ ነገርም እኮ አይደለም እኮ እንዴ። አረ ከትዳር የበለጠ ጉዳይ ነው ይሄ ነገር። ህይወት ነው፣ አስቸጋሪ ነገር ነው፣ ከባድ ነገር ነው፣ ቀላል ነገር አይደለም። ያዙት፣ አታርቁት። ዴቭን ያዙት፣ ጠይቁት በውስጥ። እኔ እውነቴን ነው የምናገረው። ብዙ ነገር ሊመጣ ይችላል እንዴ። ትዳር ነው ይላል እንዴ? ህይወት እኮ ነው እንዴ። እኔ አሁንም ቢሆን ሰውየው እውቀት አለው። በቃ እውቀት እንዳለው እኮ እያሳየን ያለው እና መጥፎ ነገር ከሚመጣ እንዲህ አይነት ነገሮች ይዘህ ሚዲያ ላይ አትውጣ። አንተ የወንጌል አማኝ ነህ፣ እሱም ወንድሞቼ እያለ ነው። ስለዚህ ነገሮችን በፍቅር ለማስተካከል ሞክሩ እባካችሁ፣ እባካችሁ። ጥሩ አንተ እኮ አዚፍ እኮ የእኛ ትክክል ትምህርት እንዳልሆነ የእሱ ትክክል ትምህርት እንደሆነ እኮ እሱን ለምናችሁ ያዙት እኮ ነገር ነው የምትናገረው ኬኖክ። ምን ለምነው ነገር የለንም እንጂ ምን ለምነው ነገር የለንም። እኛ ሄኖክ እኛ ወንጌልን እንሰራለን። የፈለገ ሰው ወደ ጎን ሊተኩስ ምንም ሊል ይችላል። የፈለገ ነገር ቢል አንድ ሰው ብሎ የሚለውን ነገር ለምሳሌ እኔ አሁን ማለት የሪፎርምድ ቴዎሎጂ ትክክል አይደለም ብሎ ለሚመጣ ሰው ወይ የወንጌላውያን አማኞች በአጠቃላይ ትክክል አይደለም ብሎ ለሚመጣ ሰው መልስ እሰጣለሁ። ይምጣ፣ ችግር የለብኝም። ከየትኛውም ይሁን ከየትኛውም ቦታ ማለት ነው። ስለዚህ እኔ እንዲወጣ የምፈራው ትምህርት ስለሌለ እኔ ከማስተምረው ትምህርት ይሄን ነገር ባይወራ ሚዲያ ላይ ቢወጣ ተዋረድኩኝ እንዴት ልሸፍነው የምለው ነገር ስለሌለ የፈለጉትን ማለት ይችላሉ። ግን ኪሳራ ነው። ለሱ ግን ምንም ጥቅም አሁን እሱ ባለው ማን ያተረፈው? ባይዘው ምንን አተረፈ? ወንጌል ሲሰበክ በተለያየ ምክንያት ላይኖር ይችላል። ግን ምነው ወንጌል ላይ ተቆጠቡ? ምነው ስለ ጌታ ማዳን ላይ አልተሳተፉ አላወሩ? ምነው ስለ እግዚአብሔር ቸርነት ስለ እግዚአብሔር ጸጋ በክርስቶስ ኢየሱስ ስለሰራው ነገር ለምን አያወሩ? እውቀታቸው እሱ ነው እንዴ ማለት ነው? የስነ መለኮት ትምህርት ነገረ ድነት አያስተምርም እንዴ? ስነ መለኮት ተምሮ ከሆነ ማለት እንግዲህ አላቅም፣ ስለማላቀው ሰው ማውራት አልፈልግም። ግን ነገረ ድነት ሴቴሪዮሎጂ ለምን ነገረ ድነትን አያወራም? ሰው እንዴት ይድናል ለምን አያወራም? እሱን ሰው እንዲድን ለምን እንግዲህ እና እሱ ላይ ያውራ። አይመለከተንም። ሲጀመር ሳክራመንትም አንድ ነገር እንደረና ሳክራመንቶቻችን ይላሉ እነሱ ሲያወሩ እንደሰማሁት የኛ ቪዚብል የሆኑ ጎስፕሎች ናቸው። ቪዚብል ጎስፕል ነው ሳክራመንት። በሳክራመንት ወንጌል እንሰራለን ብሎ ነው እነሱ ከዚህ በፊትም ሲናገሩ ባለፈው ነገር ከተነሳ በኋላ እንደሰማሁት። አንተ አሁን ስለ ድነት ለምንድን ነው እነሱ አንተ በምታምነው መንገድ አይደለም። ሳክራመንቱ ራሱ የኛ ሳክራመንት የሳክራመንታችን ትምህርት ራሱ ቪዚብል ጎስፕል አይደለም። ቪዚብል ጎስፕል ማለት ሳክራመንቱ ወጥቶ ወንጌል ስርጭት ይወጣል፣ ወንጌል ይናገራል እንዴ? አረ ሄኖክ የሰማከውን ነገር በሙሉ እንትን አትበል እንዴ ሳክራመንቱ ሚሽን ይወጣል እንዴ? ነገር ልታቀጣጥ አይደለም። ሳክራ አሁን እኮ ሙሌ እያለ ያለው ምንድነው የተሻለ የሚሆነው? እስቲ ወንጌል እንኳን ሲናገሩ ሲያስተምሩ እንስማቸው ነው ያለው እንጂ አንተ እየጠቀስክ ያለው ነገር ሌላ እኮ ነው እኮ እንዴ። ወንጌል ይሰብካሉ። ወንጌል እንዴት ነው የማይሰብኩት? እኛ አሁን እዚህ ቲክቶክ ላይ ያየናቸው በቃ በሆነ መንገድ እንትን ስላልናቸው እንጂ ከመካነ ኢየሱስ በላይ ወንጌል የሚሰብካለ እንደ ምድር ላይ እንዴ? ኢቫንጀሊካል ናቸው እኮ ይሰብካሉ። ነገር ግን አሁን ከነዴቭ ጋር የተፈጠረውን ነገር በዚህ መንገድ እነሱ በሚሄዱበት መንገድ እናጡዘው ካላችሁ አደገኛ ጦርነት ነው የሚመጣው። በውስጥ ጨርሱ፣ አስተካክሉ። እኔ አሁንም እንደዛ ነው ብዬ የምለምናችሁ። አስቸጋሪ ነገር ነው። እሱ የአባቶችን ትምህርት ነው እያለ ይዞ የሚመጣው
እኛ ደግሞ በእኛ በኩል ያሉት ደግሞ አባቶችም ራሳቸው በመጽሐፍ ቅዱስ ነው የሚዳኙት እንላለን። የሆነ ፍትጊያ ውስጥ ነው የምንገባው። በኋላ ከባድ የሆነ ነገር ይመጣል፣ ከባድ የሆነ ጦርነት ይመጣል እና እንደዛ ባይሆን ጥሩ ነው። ይሄ ነው ምንም ከባድ ነገር የለም። አሁን እንዲው ወንጌል ለተወሰነ ጊዜ እነሱ የሚሉትን ነገር መልስ ለመስጠት ወንጌል እንዳንሰራስ ወደ ኋላ ሊጎትት ይችላል ነው እንጂ ምንም ከባድ ነገር አይመጣም። እኔ ከዚህ በፊት ፊት ለፊት ተናግሬያለሁ። ሲጀመር ሳክራመንት ምናምን ጥምቀት አይደለም የሚያድነው። ጥምቀት ያድናል ብዬ አይደለም እኔ የምሰብከው። ሲጀመር ጥምቀትም አልሰበኩም ሐዋርያት። የሰበኩት ኢየሱስ ያድናል እንጂ ጥምቀት ያድናል የሚል ወንጌል እኔ አላውቅም። ባይዘወይ ለእኔ ልዩ ወንጌል ነው እሱ። ወጥቼ ለአንድ ሰው ስለ ጥምቀት አላወራው። የማወራው ስለ ክርስቶስ ነው። በክርስቶስ ኢየሱስ ስላለው መዳን አወራዋለሁ። ከዛ በኋላ ወደ ጥምቀት ይሄዳል እንጂ ጥምቀት ያድናል የሚባል የጌታ እራት ያድናል ብዬ ለአንድ ሰው እሱ አልሰብከውም። ሲጀመር ላላመነ ሰው ጥምቀትና የጌታ እራትም አይሰበክም። አፍጥሩን ለአንድ ሰው ለማያምን ሰው የጌታ የኢየሱስ ክርስቶስ ማዳን ትነግረዋለህ። እግዚአብሔር ዓለምን በመውደዱ ምክንያት አንድ ልጁን እንደሰጠ ደግሞ በእርሱ የሚያምን የዘላለም ሕይወት እንደሚያገኝ እንሰብካለን። ከዛ ውጭ ይህንን ብሎ ለሚመጣ ሰው ጉዳይ አይደለም። ስለዚህ 10 ጊዜ ስለ ሳክረመንት እያሉ ከማውራት ስለ ክርስቶስ ያውራ። የሚፈልገው ሰው ወደ ጌታ እንዲመጣ ከሆነ ይህንን ጉዳይ ተነግሮት አይደለም የሚመጣው። ጥምቀት የሚባል ወንጌል እኔ አላውቅም። ሐዋርያትም ስለ ጥምቀት አልሰበኩም። ወንጌል ጳውሎስ ላጠምቅ አይደለም የላከኝ እኔ ወንጌል ልሰብክ እንጂ ብሎ በግልጽ ለቆሮንቶስ ሰዎች ተናግሯል። ስለዚህ ስለ ክርስቶስ ይሰበክ፣ ክርስቶስን ይስበኩ፣ ሰው ይዳን። አሁን እኛን ይተውንና ክርስቶስ እስኪ ይስበኩ እንደዚህ የሚሉ ሰዎች ማለት ነውና ከዚህ ባለፈ የሆነ ሰው መጥቶ የሆነ ነገር ስላለ በወንጌላውያን አማኞች ዘንድ የሚፈጥረው ምንም አይነት ነገር የለም። ምንም ማለት ነው። ምንም አይነት ነገር የለም። የሆኑ ሰዎችን ከማስደሰት ውጪ አንዳንድ ጊዜ የሆኑ ሰዎችን ማለት ነው የሆኑ ሰዎችን ከማስደሰት የሆነ ሃይማኖትን ከማስደሰት ውጪ ሌላ ሊመጣ የሚችል ነገር የለም። የሚጨፍሩ ሰዎች ሊኖሩ ይችላሉ። ጉዳይ አይደለም። እኔ ባይዘው የሆነ እምነት ቢጨፍር የሆነ ሃይማኖት ቢጨፍር ማለት ነው እሱን እኔ አይመለከተኝ። እሱን ለማስደሰት ሊደረግ ይችላል። እኔ ግድ የለኝም። እኔ ግድ የለኝም። እንትና እንዳይደሰቱ አይደለም እኔ የምሰራው። እኔ ኦርቶዶክስን ካቶሊክ እንዳይደሰቱ እነሱን የሚያስደስት ሰው እንዳይኖር አይደለም ሐሳቤ። ስለዚህ ሰዎች እነሱን ለማስደሰት የሚሉት ነገር ሊኖር ይችላል። መቼ የኔ ጉዳይ ነው እሱ። የኔ ጉዳይ አይደለም። እኛ ወንጌላችን ትኩረት እናደርጋለን። እኛ ጋር ግን የሚመጣ ነገር የለም ነው። ምንም የሚመጣ ነገር የለም። የደበቅነው ነገር እንዳይወጣ የምንፈራው ነገር ስለሌለ የፈለገውን ይበል እሱ። ከዚህ በኋላ የቀረውም ነገር የለም። አፍተሮል ማለት ያለበትን ተኩሶ ጨርሷል። ማለት ያለበትን ነገር ብሏል። ኦሬዲ እኮ አለቀ እኮ። ምን ነው ከዚህ በኋላ አለቀ እኮ። ከዚህ በኋላ ምን ይተኩሳል? ኤኒዌይ እኔ ሐሳቤን የሰጠሁት ሙሌ የተሻለ የሚሆነው ምክንያቱም ዴቭ ራሱ ብዙ ጊዜ ክሌም ሲያደርግ ስለሰማው ኢቭን ወደ ውይይት ውስጥ ይምጣና እንየው። ዳዊት ራሱ እንዲመጣ እኮ ነው መጥቶ ራሱ እንስማው መጥቶ አሁን ኢቭን ኤፍሬም ካቀረበው ወንድማችን ኤፍሬም ካቀረበው ይልቅ እንትናን ወደ ውይይት ሊያመጣ ዳዊትን ቢያንስ ቁርባን ላይ ጥምቀት ላይ ቤተክርስቲያን ላይ የውይይት ጥሪዎች ቢቀርብለት ይሄ ሰውዬ ወደ ውይይት ሊመጣ ውይይት ላይ ደግሞ እውነተኛ ማንነቱን ደግሞ ልናይ እንችላለን። እውነት ምንድነው አሁን የወንድማችን የዳዊት እቅድ ራሱ እውነት መካነ ኢየሱስን ትምህርቷን ማስተማር ነው ወይስ እኔ እንደ ስጋት አንዳንድ ሰዎች የሚያነሱት ነገር አለ ወይስ መካነ ኢየሱስን ከተቀረ ወንድሞቿ መገንጠል ነው ወይ አላማው የሚለውን ነገር ኢቭን መካነ ኢየሱስን የምር ትምህርቷን ማስተማር ነው። ኢቭን እኮ እንደ ግለሰብ እኮ እኔም ውስጥ ጥያቄ አለ፣ ሌሎችም ጋር ጥያቄ አለ። የዴቪ ኢንቴንሽኑ ራሱ እውነተኛ የመካነ ኢየሱስን ትምህርት ማስተማር ነው ወይስ አብረው የኖሩትን ወንድም ተባብለው የኖሩትን ወንድማማቾች ራሱ መገንጠል ነው? ስለዚህ የሚቻል ከሆነ ማለት ነው ዋና የሚባሉ ልዩነቶች ላይ እሱ ራሱ እነዛን ልዩነቶች እንዴት ነው የሚረዳቸው የሚለው ነገር ላይ እንትን ብሎ ቢወያይ ጥሩ ነው። ሐሜት አልጀመርኩም አባቴ። ምን ማነው ያለ እኮ ቲክቶክ ላይ ሐሜት የለም እኮ። ዴቭ ራሱ እርግጠኛው የምነግርህ ነገር በሌላ አካውንት እየሰማ ነው እኮ። ዳዊትም ሌሎችም ሁሉም አሉ እዚህ፣ ሁሉም በሌላ አካውንት እያዳመጡ ነው።
እንዴ ሁሉም እየሰሙ ነው። ስለዚህ የተሻለ የሚሆነው ነገር ይሄ ነው። እንደዛ ቢደረግ እንደዛ እኔ እሱን ሐሳብ ለመስጠት ነው። ሲሶ ስራችን እየሰራልን ነው ብሎ ስለሚያስቡ አንዳንድ ጊዜ በወንጌል ሳይቻል ሲቀር ወንጌልን በዲቤት በወንጌል በውይይት በምናምን ካልተቻለ የሆነ ስራ እንደ ፖለቲካ የሆነ ከነሱ መሃል አንዱን አውጥተን ለምን እርስ በርስ አናጋጫቸውም የሚል አጀንዳ ስላለ ያንን አጀንዳ እንዳይፈርስና ጎሽ ጎሽ ምናምን በጊፍትም በሙገሳም በሆነ ቃላታችሁም ቀጥል ዴቭ ምናምን እያሉ በወንጌላውያን አማኞች መካከል የሆነ ነገር ቢፈጠርና ከዛ በኋላ የነሱ ሚሽን ቢሳካ ድል የሚነሱ ይመስላቸዋል። በዛ መንገድ አይደለም ብራዘር፣ ድል የምትነሳው ወንጌል ነው። ቀላል ነገር አይደለም። የሆነን ሰው ልከህ እንዲያንን ከእንትን ጋር ልዩነት አለን ምናምን ስላለ ያንተ ስራ እንደተሰራ አስበህ ጮቤ ከረገጥክ ተሳስተሃል ነው። ምክንያቱም አንደኛ የኛ ስተት መሆን የኛ ልክ መሆን የኛ ወይ ደግሞ እርስ በርስ ያለ መግባባት እናንተን ሊያጸድቃችሁ ልክ ሊያረጋችሁ አይችልም። ሊያጸድቃችሁ ልክ ሊያረጋችሁ አይችልም። በዚህ አጋጣሚ ምናልባት ከታችም ብዙ ኦርቶዶክሳውያን ወንድሞች አሉ። ሉትራንና ኦርቶዶክስም እኮ በጣም ልዩነት አላቸው እኮ። ኦርቶዶክሳውያን ለምሳሌ ሉትራኖች ድነዋል ብለህ ብትጠይቃቸው አልዳኑም ነው የሚሉት። በቃ ሉትራኖችም ይህንን ነገር ማወቅ አለባቸው። ያንን ነገር ያንን ስቴትመንት የሚጠቀሙላቸው እስከዛው ምን ያደርጋሉ መሰለህ ሲስ እስከዛው ልክ ከሌላው ከኛ ጴንጤቆስጤና ከሪፎርምዱ እስኪለዩ ድረስ የእናንተ አሪፍ ነው፣ እናንተ ቸርች ፋዘር እንትን ትላላችሁ፣ ሜንላይን ክርስቲያን ላይ እንትን አላችሁ ሳምቲንግ ምናምን ትልና ከዛ በኋላ ሲገነጠል እኮ መልሰው እኮ እነሱ እንደሚቀጠቅጧቸው ግልጽ ነው ማለት እናንተም ትክክል አይደላችሁም ብለው እንደሚነሱባቸው ምንም ጥያቄ የለውም። ግን እስከዛው ግን ምናልባት በመከፋፈል ይሄ ስትራቴጂ ከፋፍሎ ወንጌላውያን አማኞችን ኃይል የማሳጣት ነገር ይሄ ኃይል ባይዘው ወገኖች አንድ ነገር ልትረዱ የሚገባችሁ እዚህ ጋር የወንጌል ጠላትም የወንጌል ወዳጅም የሆንክ ሰው ሁሉ የምትሰማው ወንጌላውያን ሰው አይደለም የሚሰራው። ወንጌሉ የእግዚአብሔር ነው። ወንጌሉ ስለ ክርስቶስ ነው። በመንፈስ ቅዱስ ኃይል ነው የሚሰራው። ሰዎች ተከፋፈሉ እንደዛም ሆኑ ምናምን በሁለት ሰው በሶስት ሰው በ12 ሰው ነው ዓለምን የቀየረው እግዚአብሔር ማለት ነው። ስለዚህ የሰዎችን ኃይል እንዳይመስላችሁ የሚሰራው እና አትሞክሩት ነው ከወንጌል ጋር በእርግጠኝነት እኔ እያየው ስለሆነ በጣም ደስ ብሏቸው ጮቤ እየረገጡ ከዚህ በፊት እነሱ እርስ በርሳቸው ሲለያዩ የሆነ ነገር ሲኖዶክስ ሲከፈል ሰምቲንግ የሆነ ችግር ሲፈጠር በቃ በእንትን መጣላት መደሰት አጋንንታዊ ነው ምናምን ምን አደረጉ ባይዘው ብሌም አደረጉ። አንዳንድ ሰዎች በቃ እንዴት እንደዚህ ደስ ይላቸዋል። እኔ አልደግፈውም። እሱ በእርግጥ የሆነ ትንቢት ምናምን የተናገሩ ሰዎችን እንዴት በእንደዚህ ይሄ ጠላት ሐሳብ ነው የሰዎችን ልዩነት ለምን ትፈልጋላችሁ እንደዛ ብሎ የተናገረውን ሰው ደግፌ አይደለም፣ ግን እንደዛ አሉ። የሚገርም ነገር ማለት ነው። ከዛ አሁን እነሱ ግን እርስ በርስ እሳት እየለኮሱ እንጨት እየቆሰቆሱ እሳቱ እንዳይጠፋ ልዩነት እንዲሰፋ ይሰራሉ። ልዩነት እንዲመጣ ሳይሰሩ ልዩነት መኖሩን የተናገሩ ሰዎች የሰይጣን ተባባሪ ናችሁ፣ በሰዎች ልዩነት የምትደሰቱ አሉ። እነሱ ግን በልዩነት መደሰት ብቻ አይደለም ልዩነቱ እንዲመጣ የአንበሳውን ድርሻ ይዘው ከኋላ ያዝበለው እያሉ ልዩነት እንዲመጣ የሚያደርጉ ሰዎች ግን እነሱ ጻድቃን ናቸው፣ ለእግዚአብሔር ቀንተው ነው። እና ስለዚህ በግልጽ የምንነግራችሁ ነገር እኛ ወንጌል እንቀጥላለን። ማንም ይነሳ፣ ማንም ይውጣ፣ ማንም ይበል፣ ማንም ምንም ይበል፣ ወንጌል በራሱ የሚያስቀጥለው እግዚአብሔር ስለሆነ ከመቀጠል ውጭ ሌላ አማራጭ የለውም። ባይዘው ከመቀጠል ውጪ ምንም አማራጭ የለውም። ይቀጥላል። የተደበቀው ከወንጌል ውጪ የሆነውን የተደበቀውን የስተት ትምህርት የተደበቀውን ያጋነን ትምህርት በእግዚአብሔር ቃል ደግሞ እንገልጣለን። ምንም አማራጭ የለውም። ስለዚህ ፊታችን የምናዞር እንዳይመስላችሁ። እኔ ባይዘው ፊቴን ወደ ዴቭ ወይ ወደ ሌላ አላዞርም። ወንጌል መስራት ባለብኝ ወንጌል እሰራለሁ። ትክክል ያልሆነውን ትምህርት እገልጣለሁ። ስተት የሆነውን አስተምህሮ ከእግዚአብሔር ቃል ውጪ የሆነውን የእግዚአብሔር ክብርን የሚከልል በፈጣሪን ፈንታ ፍጥሩን ተክቶ ማምለክን እሱን እቃወማለሁ። እግዚአብሔር ፈጽሞ ስለሚጠላው ማለት ነው። ያንን ፊት ለፊት ምን አደርጋለሁ? ወጥቼ እሟገታለሁ፣ ለዛ እጋደላለሁ።
ይሄ ሃይማኖቴ ስለሆነ ማለት ነው። ሃይማኖት ስለሆነ ለዚህ ይጋደላል። ወንጌል በምንም ተአምር አይቆምም። እናንተ እዚህ ቲክቶክ ላይ ያለውን ነገር እንትን በሉ። መሬት ላይ ስንት ስራ እየተሰራ ነው፣ እዚህም እየተሰራ ነው። ስለዚህ ብዙ ጮቤ አትርገጡ ልንላችሁ ፈልገን ነው። ብዙ አትደሰቱ፣ አትደሳሰቱ። የዛሬ ያህል የሚያስደስታችሁ ነገር አይደለም የተሰራው። ገና ወንጌል ይቀጥላል። ወንጌል አይቆምም። ከዛ ደግሞ ምናልባት ፊታችን አዙረን ወደዛ የተሸፈነውን ትክክለኛ ያልሆነውን ትምህርት ሳንገልጥ የቀረን ምንቀር ከመሰላችሁ አንቀርም። ያውን የነሱን ትተን ምን ዞረው ትክክለኛ ወዳልሆነ አስተምህሮ የእግዚአብሔርን ማዳን የክርስቶስ ኢየሱስን ቤዛነት የክርስቶስ ኢየሱስን ስራ ሊተካ የሚችል ልዩ ልዩ ሌላ አስተምህሮቶችን እሱን እናፈርሳለን፣ ወደዛ ዘወርላለን። ቴንክ ዩ ሲስ። እሺ ሙሌ በጣም ነው የማመሰግነው። ከላይም ከታችም ያላችሁ ሄኖክንም ሁላችሁንም በጣም ነው የማመሰግነው። በመጨረሻ ያው መናገር የምፈልገው ነገር ያው ከመጀመሪያው ጀምሮ የተናገርኩት ነገር ልድገምና ላይቭን ዘጓለሁ። ሙሌ ቴንኪው በጣም ነው የማመሰግነው ሀሳብ አስተያየትን ስለሰጠ። ሙሌ መልካም ምሽት። እሺ